ወገን ለቀነኒ ጮሃል አይደለ? ጮሃችሁ ለቀነኒ አይደል? ለፋሲካ ጮሃችኋል አይደል? ፋሲካ ማለት የዞዊ ሚስት ኮሎራዶ ዴንቨር ኮሎራዶ ልጇ በቲክቶክ ቻሌንጅ የሞተባት ይሄ ለነቤታ ምናምን ጊፍት እየሰጠ ሚስቱ ምንም የማትለው ህዝብ ሁሉ የጮህላት እቺ ሴት ይጮህላት። ባለፈው ለቤተልሔም ሻውል ጮሃችሁ አይደል? ለዘማሪት ቤተልሔም ሻውል ለዚች ሴት እስኪ ጮሁላት። ቁጭ ብዬ የሆነ ረጅም ሰዓት ዲቤት ላደርግ አይደለም ሳየው ራሱ እንትን ይለኛል። የሚያቅለሸልሸኝ ሰው አይ ክርስትና አማን ሻሎም ለምን እዚህ ውስጥ እንደገባ አልገባኝም። አማን ሻሎም የእሱ ትራዲሽን አልተነካም። ከእሱ ጋር የእኛን አስተምሮ መንገዳችን ላይ አልቆመም። በላይዋ ላይ ትዳር ለተመሰረተባት ሴት ይጮህላት። እላይዋ ላይ መኪና ሄዶ እላይዋ ላይ መኪና ተቃጥሎባት ለረጅም ዓመት ዊልቸር ላይ ተቀምጣ አሁን በቅርብ ዓመታቶች የተራመደችው ሴት ይጮህላት። አሰጣቸዋለሁ። በየቀኑ ትምህርቱን አስተምራለሁ በሩሜ። ከዛ እነሱ ደግሞ ሪፊውት ያደርጉ በዛ በፈረሰው ሪዞርታቸው ሪፊውት ያደርጉ። በየቀኑ ስራ ሰጣቸዋለሁ። በፈረሰ ሪዞርታቸው ሪፊውት ያደርጉ ስራ ሰጣቸዋለሁ ማለት ያው አስቼ ሪዞርት አስቼን ማለቱ ነው። ባለፈው ጮሃችሁ ድንኳን ውስጥ ገብታችሁ ለቅሶ ደረሳችሁ። ሜርሲ ስለ ግል ህይወት አወራች። አታመጡም። ስለምንም አላወራሁም። ይህንን ሁሉ ግን ያስኩት ዝም አልኩኝ። ለምን እናንተ ጴንጤዎች ከትምህርት መሞገት ሲያቅታችሁ ሉትራኖች መጡባችሁ፣ በትምህርት ወደ ግል ህይወት ገባችሁ። ወንድሜ ከህይወት ይቀዳል እኮ አሳየውክ እኮ። ቤትህን ሳታገለግል የእግዚአብሔርን ህዝብ አገለግላለሁ ማለት አትችልም። አትችልም። ባለፈው ወንድሜ ቤካ ስለተናገረው ንግግር ይቅርታ ጠይቅ ሲሉት ነበር። ነገር ግን የሱ ልጁ የመጀመሪያ ሴት ልጁ ሌናት የዩቲዩብ ቻናሏን ከፍላችሁ ገብታችሁ ነው ቪዲዮዎቿን የምታዩት። ሙሉ የቴክሳስ ህዝብ ይመስክር፣ ሙሉ የቴክሳስ ኮሚዩኒቲ ይመስክር፣ ሙሉ የቴክሳስ ወንጌል አማኝ ይመስክር። ቤተክርስቲያኒቷ የቤተክርስቲያኒቷ መሪዎችና ሽማግሌዎች ይመስክሩ። አንተ ቤትህን ሳታገለግል አንተ ቤትህን አፍርሰህ ቲክቶክ ላይ መተክ የምታስተምረው የምትመራው ህዝብ የለም። የትኛው የህይወት ተመክሮ ነው የምታካፍላቸው? ባክህ እዚህ ጋር የምታስተምራቸውን የትኛው የህይወት ተሞክሮ ወደ የትኛው ቸርችስ ነው የምትወስዳቸው? እዚህ ጋር ካስተማርካቸው በኋላ ወዴት? ቸርች የለህም አንተ። ቸርች የለህም። የትኛውም የኢትዮጵያ ቸርች አንተ ያለህበት ቴክሳስ ሂውስተን ላይ የትኛውም ቸርች የለህም። ወደ የትኛው ቸርች ነው የምትመራቸው? እነዚህ ሁለት ሴት ልጆች ያለ አባት ነው ያደጉት። ወገን ለቀነኒ ጮሃል አይደለ? ጮሃችሁ ለቀነኒ አይደል? ለፋሲካ ጮሃችኋል አይደል? ፋሲካ ማለት የዞዊ ሚስት ኮሎራዶ ዴንቨር ኮሎራዶ ልጇ በቲክቶክ ቻሌንጅ የሞተባት ይሄ ለነቤታ ምናምን ጊፍት እየሰጠ ሚስቱ ምንም የማትለው ህዝብ ሁሉ የጮህላት እቺ ሴት ይጮህላት። ባለፈው ለቤተልሔም ሻውል ጮሃችሁ አይደል? ለዘማሪት ቤተልሔም ሻውል ለዚች ሴት እስኪ ጮሁላት። እቺ ሴት ሊጮህላት ይገባል። መርጦ አልቃሾች ባለፈው ለቤተልሔም ሻውል ጮህከው እስኪ አንተ ጮህ ዛሬ። ባለፈው ለቅሶ ደርሰው ነበር እሱ ጋር ገብተህ አይደል? እስኪ ዛሬ ለዚችኛዋ ሴት ለወይዘሪት መንደሪን ዮሐንስ ይጮህላት። በላይዋ ላይ ትዳር ለተመሰረተባት ሴት ይጮህላት።
እላይዋ ላይ መኪና ሄዶ እላይዋ ላይ መኪና ተቃጥሎባት ለረጅም ዓመት ዊልቸር ላይ ተቀምጣ አሁን በቅርብ ዓመታቶች የተራመደችው ሴት ይጮህላት። ሜርሲ ዋሽታለች። ሜርሲ ዋሸች። እያንዳንዳችሁ በዚህ አካውንት ገብታችሁ ስለ ህይወቷ ጠይቋት። ቻት መንደሪን ዮሐንስ ትባላለች። መንደሪን ዮሐንስ ትባላለች። ባለፈው ያዙኝ ልቀቁኝ አላችሁ። 2 ልጅ ተበትኖ የሚደረግን ሌላ ጋብቻ ሚስት በዝሙት ሳትያዝ ወይ ሚስት ሳትሞት የሚደረግ ሌላን ጋብቻ ጠይቋት እና ይሄ ነው መጥቶ አሁን ቲክቶክ ላይ ህዝብ የሚያስተምረው። እቺኛዋ መኪና ፍሮም ባክ ሳይድ መኪና ላይ ወጥቶባት ከዛም መኪና ነዶባት ወገቧ ተሰብሮ ዊልቸር ላይ ተቀምጣ ነበር። እሱ ደግሞ የሌላ ሴት ወገብ ይዞ ይነሳል። ወጋውልክ ይሄን መንፈስ። ያቺ ወገቧ ተሰብሮ ዊልቸር ላይ እሱ ሌላ ወገብ ይዞ እንደዚህ። ለቀናኒ ጮሃችኋል አይደል? ለፋሲካ ጮሃችኋል አይደል? ለዚችም ጩሁላታ። ለቤተልሔም ሻውል ጮሃችኋል አይደል? ለዚችም ጩሁላታ። ጩሁላት። ብዙ ለቆሰለችው ለመንደሪን ዮሐንስ ጩሁላት። this is the right time። ፐርሰናል ስትሉ ዝም ብዬ ነበር። is this personal no። እንዴት ነው የኖርሽው እህታችን? እንዴት ልጆችሽን አሳደግሽ ብላችሁ ጠይቋት። አሁን መጥቶ ጭራሽ ሰሞኑን ወንድሞቼን እየሰደበ ነው። እንስማዋ ምን ሲል እንደነበር እንስማ። እያንዳንዱ ላይ መልስ ሰጥበታለሁ። እያንዳንዱ ላይ እንዴ ናትና አሁንማ ህዝቤ ላይ አትቀልድም። የመጣው የመከፋፈል መንፈስ እዛ ሄዶ መከፋፈል አይሆንም። አልፈቅድም። ዴቭ ምን ዲቤቱ ለምን ፈራችሁ? ፈሪዎች ናችሁ እያለህ ነው ሲሶ። ባለጊዜው ብሎ የጀመረው ኤፊን ነው። ቀጥሉ። መጀመሪያ በስላሴ ላይ ያለውን የሶስት ፍቃድ የተሳሳተ አስተምሮን ሄሬሲውን ያስተካክል። ነገረ ድነት ላይ ደግሞ ምንም አልገባው፣ ምንም አያውቅም የሉትራንን። ስለዚህ እኔ ሳስተምር መጥቶ ቁጭ ብሎ ይማር። ከሱ ጋር ዲቤት ማደርግበት ለመሰዳደብ ካልሆነ እና ለመጫወጫው ካልሆነ ምንም ጥቅም የሌለው ነገር ነው። ማን ነው ስንዝሮ? ማን ነው ግማሽ ሜትር? እሱ ስንዝሮ ግማሽ ሜትር። እየሰማችሁ ነው አይደል? ስንዝሮ ግማሽ ሜትር። እንኳን ከሱ ጋር ረጅም ደቂቃና ሰዓት ላወራ አይደለም። እያወኩ ለሚል ስንዝሮ ማን ነው? እያወኩ ለሚል ነው። ይሄ ካታሊስቱ ነው። ያ ቃል ግን ካታሊስት ስለሆነ ነው። እንግዲህ ካቀረቡት መካከል አንዱ ማለት ነው። ስንዝሮ ማን እንደሆነ ጌታን እኔ አላውቅም፣ ክርስቶስን እግዚአብሔርን አላውቅም። ስንዝሮ እሱ እንኳን ረጅም ሰዓት ከሱ ጋር ዲቤት ላያደርግ አይደለም፣ ሳየው ራሱ ያቅለሸልሸኛል። ከዛ በዚህ የተበጠሱ ራቆቱ ቀኑ የሚሰራ ስራ ሰጣቸዋለሁ። ያንን ነው ቆይ ተረጋጉ። በኋላ
ቁጭ ብዬ የሆነ ረጅም ሰዓት ዲቤት ላደርግ አይደለም ሳየው ራሱ እንትን ይለኛል። የሚያቅለሸልሸኝ ሰው ነው። አይ ክርስትና አማን ሻሎም ለምን እዚህ ውስጥ እንደገባ አልገባኝም። አማን ሻሎም የእሱ ትራዲሽን አልተነካም። ከእሱ ጋር የእኛን አስተምሮ መንገዳችን ላይ አልቆመም። ስራ ሰጣቸዋለሁ። በየቀኑ ትምህርቱን አስተምራለሁ በሩሜ። ከዛ እነሱ ደግሞ ሪፊዩት ያደርጉ በዛ በፈረሰው ሪዞርታቸው ሪፊዩት ያደርጉ። በየቀኑ ስራ ሰጣቸዋለሁ። በፈረሰ ሪዞርታቸው ሪፊዩት ያደርጉ ስራ ሰጣቸዋለሁ ማለት ያው አስቼ ሪዞርት አስቼን ማለቱ ነው። እና ምንድን ነው ያለው? አስተምራለሁ፣ የቤት ስራ ሰጣቸዋለሁ። ሪፊዩት አንተ ህይወትን ሪፊዩት አድርጋት። መጀመሪያ አንተ ህይወትን ሪፊዩት አድርጋት። ሌዝቢያን የሆነችው ሴት ልጅህን ሪፊዩት አድርገህ ወደ እግዚአብሔር መንግስት መልሳት። የቤት ስራ ሰጣችኋለሁ ነው ያልከው። አንተ መጀመሪያ የቤትህን የቤት ስራ ጨርስ። አንተ መጀመሪያ እዚህ መተህ የምትሰራውም የምታሰራውም የቤት ስራ የለም። በጣም በሚገርማችሁ ሁኔታ ይሄ ሰው ሰሞኑን ባደረገው ነገር ወንድሞቼን አንድ አደረጋቸው። ሃሌሉያ ሃሌሉያ። ሀሳባችንን የሁላችንንም አንድ አደረገው። እኛ ያለነው አለን፣ በዚህ ሳይድ አለው። እኔም ኤርሚም አለ፣ ቤካም አለ፣ ዳንዬም አለ፣ ብሩኬም አለ፣ ዳግዬም አለ። ከዛ ሳይድ አምጥቶ አንድ አላደረገንም። አስቼን አመጣ፣ ዜድ ቲክቶክን አመጣ፣ ሳሙኤል በላይነህን አመጣ። ምን ያልመጣል? አንድ ላይ አቆመን እግዚአብሔር። እንኳንም መጣ፣ እንኳንም ማንነት ተገለጠ፣ እንኳንም መድፍህ ከሸፈ፣ መልክህ ወንድሞቼን አንድ አደረገልኝ። ቃሌን አመጣ፣ አማን ሻሎምን አመጣ፣ ሁላችንንም አንድ አደረገን። ሁላችንንም አንተ ለክፋት የተኮስከው መድፍ ከሸፈ፣ እኛን አንድ አደረገን። ጌርሳም አለ፣ መነኗ አለች፣ ሊያየ አለች። እኛን አንድ አደረገን። አለቀ። አንተ ልታበጣብጥ ነበር የመጣው። አስተምራለሁ ቤቴን ከፍቼ፣ ይኸው መስዬም አለች፣ እዚህ ሙትዬም አለች፣ ሁሉም አሉ። ጆንም መጥቷል፣ ሰብልዬም። በይበልጥ ደግሞ ቲክቶክ ላይ ቤት ከፍተው የሚያገለግሉ ወንድሞችና እህቶች አንድ ሆንን። ሃሌሉያ! አንድ ሆንን። አንድ አደረከን በክፋትክ። ኢየሱስ ጌታ ነው። ሁሉም እኛ ወደ ነበርንበት አቋም መጡ። እለለለለለ በሉ። ኤቢም አለ። የምረሳውን በማል እየጠራው ከረሳውኝ ከስር ጻፉልኝ። ኤቢዬም አለ፣ ቃሌ አለ፣ አማን ሻሎም አለ፣ ኤርሚዬ አለ፣ ቤካ አለ፣ ዳንዬ፣ ብሩኬ፣ እህቶቼ መሲ ኦፊሻል፣ ሆፕ መሲ፣ ሊያዬ፣ መነኗ፣ ሁላችንም ሀሳባችን አንድ ሆነ። አጠነከርከን። ሴባስቶፖል አንዴ ተኩሰ ከሸፍክ። ኤፍዬም አለ፣ ኤፍሬም ባለ ጊዜ። አዎ ባለ ጊዜ ነው። የኢየሱስ ነው። ባለ ጊዜ ነው። ባለ ጊዜ አይደለም፣ ዘላለማዊ ነው። ኤፍዬ ጊዜማ ትንሽ ጊዜ ነው። ባለ ጊዜ አይደለም፣ ዘላለማዊ ባለ ጊዜ ነው። ዘላለማዊ ባለ ጊዜዎች ነን። ዘላለማዊ ባለ ጊዜዎች ነን። ኦኬ በቃ ምን ልትሆኑ?
ከሽፋችኋል። ዜድ ቲክቶክም አለ ዜዶ። ኦኬ አዎ ዶክተር ዳንዬ ሁላችንንም ሳሙኤል በላይነህ ሁላችንንም አንዳደረከን። አረ የረሳሁትን ጥሩልኝ። አልተሳካልህም፣ ከሸፍክ። ዶክተር ሻውል ኤግዛክትሊ። ጌርሳምዬ ብያለሁ፣ ጌርሳምን ጠርቻለሁ። አለቀ። ቤቲና ያለቻው ቤቲና አለቀ። ወንጌላዊማ ወንጌላዊ አብዱሰላምማ በቃ ኦልሬዲ እኮ የታወቀ እኮ ነው። መጀመሪያ ቀድሞ አይደል እንዴ መቶ ድባንቅ የመታው ቪዲዮውን ከፍቶ ብቻውን አይደል እንዴ ሪፊውት ያደረገው። አለቀ። አንተ ልትከፋፍል ነበር የመጣው። አሁን ራሱ በሰማችሁት ቪዲዮ ላይ ለሁለቱ መልስ ሰጥቶ አማን ሻሎምን ሊያገለው ፈለገ። አንተ ካልቸርህም አይደለም ምናምን ካልቸርህም አይደለም ይለያል። እንትን እና እኛ የፋብሪካ ሳሙና ነን እንዴ? አንድ አይነት አይደለንም እኮ የፋብሪካ ሳሙና አይደለንም። አንድ ልንሆን እንደዚህ ተመርተን አይደለም የመጣን። የአመለካከት ልዩነት ሊኖረን ይችላል። በአመለካከት አማን ሻሎም አሳይተዋል። በካልቸር ልዩነትም እንዴት አብሮ መቆም እንደሚቻል አማን ሻሎም አሳይተዋል። ኦኬ አሳይተዋል። ለሁለቱ መልስ ሰጠ። አማን ሻሎም ጋር ሲደርስ የምትቅለሰለስበት ነገር የለም። አማን ሻሎም ከወንድሞቹ ጋር ነው የቆመው። አንድ አድርገህ አቆምከን ያልኩክ በምክንያት ነው። ኦኬ በምክንያት ነው። ካልቸሩ ይለያል፣ የሆነ ነገሩ ይለያል። የፋብሪካ ሳሙና አይደለንም። የአመለካከት ልዩነት ሊኖር ይችላል፣ ግን ሁላችንም በዳንበት እውነት በእግዚአብሔር ልጅ በኢየሱስ ክርስቶስ አንድ ነን። ደግሞ በሶስቱም በኩል ሶስቱም ወንድሞቼ ኤፊም፣ ቃሌም፣ አማንጋም በእግዚአብሔር ቃል እውቀትም ሆነ ቴዎሎጂካል እውቀት ፊታቸው አትቆምም። ፊታቸው አትቆምም። ሀሳቤ ልጨርስ ብዬ ፊታቸው አትቆምም። ልትበታትን ነበር የመጣኸው፣ አንድ አደረግከን። በአንዳንድ ነገሮች ራሱ የተነቋቆርን ሰዎች አንድ ላይ ቆምን። በአንዳንድ ነገሮች ራሱ ያልተግባባን ሰዎች አንድ ላይ ቆምን። እበትናቸዋለሁ ብለህ አንድ አደረግከን። አይባልም። ሰው ያቅለሸልሸኛል አይባልም። በጭራሽ ሰው ያቅለሸልሸኛል አይባልም። እንዴት ሰው ያቅለሸልሻል? አያቅለሸልሽም ሰው። እሱ እኮ የተከበረ ባል የተከበረ አባት እኮ ነው። አዎ ልትከፋፍል መተክ ሁሉን ሰው አንዳደረክ። ሁሉን ሰው ወንድሞቼን እህቶቼን አንዳደረክ። ስለዚህ እስከ ዛሬ ነገሮች ይስተካከላሉ በማለት ነው ብዙ መረጃዎችን ይዤ ዝም ያልኩት። ታስተካክላለ በማለት አሁን ግን መከፋፈልን በግልጽ እየሰራክ ነው። በግልጽ ስለሆነም ተውን ብትባል አልሰማህም። ወንድሞች ላይም ሆነ ቤተ እምነታችን ላይ መሳለቅህን ስላላቆምክ ማንነትህን ማጋለጥ ግዴታ ሆኖ አግኝቼዋለሁ። አላማህን ማጋለጥ ግዴታ ሆኖ አግኝቼዋለሁ።
ስለዚህ ለእኛ አይደለም አንተ የቤት ስራ የምትሰጠው። የፈረሰ ሪዞርት ምናምን ያልከው አንተ እኮ ፈረስክ በቁምክ። የዳንበትን የምንጸድቅበትን እየጸደቀን ያለንበትና የምንከብርበትን እውነት ነው የምንናገረው። አንተ ግን ያነበብከውን ኤድዋርድ ቻርልስ ኦግስቲን ኦግስበርግ የምትልበትን ማለት ነው ያነበብከውን ቤት ከፍተ መለፍለፍ ትችላለህ። ነገር ግን የኢትዮጵያ መካነ ኢየሱስን አንተን መወከልም ሆነ አስተምሮዋን ማስተማር አትችልም። ምክንያቱም የኛ ካሪዝማቲኳ መካነ ኢየሱስን አታውቃትም። በጉባኤ ካሪዝማቲክ ነኝ ብላ የወሰነችውን መካነ ኢየሱስን ማለት ነው። ስለዚህ ያነበብከውን እንጂ የዳንክበትን መናገር አትችልም። ከፋፍላለሁ ብለህ መተክ አንድ አድርገህን አረፍከው። አንድ አድርገህን ማለት ነው። ይሄው ኤርሚዬ መጥቷል። ቤካም አለ፣ ብሩኬም አለ፣ ቢኒቴንም አለ፣ ጆም መስዬ ቤት ከፍተው የሚያገለግሉ እነ ዳኒ ሁሉም ከዛ ሳይድ ያሉትም ጭምር እነ ኤቢ እነ ቃሌ እነ አማን ሻሎ እነ አስቼ እነ ዘይድ ቲክቶክ እነ ካህኑ ጌርሳም እነ መነኗ ሊያዬ ሁላችንንም ምንም አይነት መራራቅና ክፍተት ቢኖርም እኛን አንድ አደረከን። በቃ የትኛውን ቤተክርስቲያን ነው የምትወክለው አንተ? እዚህ ያስተማርካቸውን በየትኛው መንገድ ነው ጌታን እንዲቀበሉ የጴንቴኮስታሉ ጌታን የሚቀበሉበትን መጽሐፍ ቅዱሳዊ አይደለ? እንዴት ነው ጌታ ልታስቀበላቸው ያሰብከው? ከዛ ወደ የትኛውስ የሉትራን ዲኖሚኔሽን ነው የምትወስዳቸው? አሜሪካን አሶሲዬሽን ኦፍ ሉትራን ቸርች፣ አሶሲዬሽን ኦፍ ፍሪ ሉትራን ኮንግሬጌሽን፣ ወይስ ቸርች ኦፍ ሉትራን፣ ወይስ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ፣ ወይስ ኢቫንጀሊካል ሉትራን ሲኖዶስ፣ ወይስ ሉትራን ኮንግሬጌሽን ኢን ሚሽን ኦፍ ክራይስት፣ ወይስ ደ ሉትራን ቸርች ሚስዮን ሲኖድ፣ ወይስ ኖርዝ አሜሪካን ሉትራን ቸርች፣ ወይስ ኢቫንጀሊካል ሉትራን ሲኖድ? የትኛው ጋ ነው ያለው? ለምን መሰለ ይሄንን መጠይቅክ ቴክሳስ ሂውስተን ላይ የትኛውም የኢትዮጵያ የወንጌል አማኞች ቤተክርስቲያን ስለማትታወቅ አባል ስላልሆንክ ስለማትሄድ ስለማያውቁክ የትኛው ውስጥ ነው ያለው? ከነዚህ ሉትራን ተብሎ ራሱ 9 ዲኖሚኔሽን አለ። የትኛው ሉትራን ነህ አንተ? ሴትን ልጅ ያሳዘነ ወንድ የሚሄድ ይመስለዋል እንጂ የትም አይደርስም ይላሉ አንዳንድ ሰዎች። አሁን አንተ ህይወት ይሄ ትሬድ ሚል ላይ መሮጥ፣ ትሬድ ሚል ለማታውቁት ጂም ላይ ያለ የመሮጫ ማሽን አለ አይደለ? አንተ በቃ ህይወት እንደዛ ነው ላንተ። ህይወት አሁን ላይ የሃውስ ሆልድ ጥያቄ ስላልመለስክ መሮጫ ማሽን ላይ ነህ አንተ። የሮጥክ የደረስክ ይመስላል ግን እዛው ነህ አንተ። ትሬድ ሚል ላይ ነህ። ባይዘው ሰብል ያለሽ እሺ ኤርሚዬ ችግር የለም። አንተ ቁጭ ካልክ ይበቃል። ችግር የለም ኤርሚዬ ወይ ሰብል ይቀጥ። እሺ ሜርሲ ይሁን። ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። ያስፈራል መቼም የእግዚአብሔርን ሕዝብ ለመበተን መነሳት ማለት እንዴት ከባድ ነገር ነው። እበትናለሁ የሚለው ቃል ራሱ እንዴት ከአፋቸው ሊወጣ እንደሚችል እኔ አላውቅም። ትልቅ ድፍረት ነው ይሄ። ወንጌል ከገባው ሰው እውነት የሚጠበቅ አይደለም። እኔ ደምለው እንደሚገባኝ የምረዳው ይህንን ነው። እና እግዚአብሔር ማክበር ማዋረድም እኮ ያቅብታል። እባካችሁ ነው የምለው። አሁንም እኔ ብዙ ጊዜ ለኮመንት አድርጌያለሁኝ እነ ግሎሪ መሲ ላይ ገብቼ ኮመንት አድርጌያለሁ። አንዳንዴ እንደዚህ ለበቀል የሚነሱ ሰዎች በራሳቸው ህይወት ላይ የሆነ ነገር በቃ ከቤተ ክርስቲያን ጋር የሆነ አንድ መጥፎ ነገር ውስጥ የገቡ ሰዎች፣ ዲሲፕሊን የሚደረጉ ሰዎች ለበቀል ይነሳሉ። ይህ ግን ልክ አይደለም። እኛ ዲሲፕሊን ስንዳረግ ራሳችን የምናይበት ጊዜ ነው ሊሆን የሚገባ የሚመስለኝ እና
በቀደም ወንድሞች በስድቡ ምክንያት ተሰብረው አይቼ በጣም ነው ልብ ያዘነው። እንዴት ወንጌል የገባኝ እንደዚህ አውቃለሁ ከሚል ሰው ወንድሞችን ስብር ብለው ሳያቸው በጣም ልብ ያዝነው ነበር። ማንም አህዛብ ያላመነ ሰው እንኳን እንደዚህ ደፋ አይናገርም። ያላመነ ሰው በጣም ነው ያዘንኩትና ግን እኔ እውነት አሁንም የምለው ምንድነው እግዚአብሔር ያስፈራል እኮ ዝም ሲል ሲታገሰን በቃ ምንም አይደርስብን ሊመስለን ይችላል። ግን አይደለም። እባካችሁ ነው የምለው እኔ ዛሬም ሁሌም ሁላችንም እንድናስተውል የምፈልገው ያከብራል፣ ያዋርዳል እግዚአብሔር። እባካችሁ እላለሁ። እኔ በእርግጥ ሜርሲዬ ያው መቼም በእንደዚህ አይነት ደግሞ ጸጋ ሲገለጥ ሰው አንቺን አየሁኝ በጣም ነው የሚገርመኝ። በቃ እግዚአብሔር አንቺ ውስጥ ደግሞ ያስቀመጠው ነገር የተለየ ነገር አለ። እኔ አላውቅም። እግዚአብሔር ይባርክሽ። መገሰጽ፣ መምከር ቀጥይበት። እግዚአብሔር በሰጠሽ ለበጎ ነው የምለው እኔ ለማቅናት ነው የምለው። ጌታ ኢየሱስ ይባርካችሁ። ለሁላችንም እግዚአብሔር ማስተዋል ይስጠን። ተባረኩ። አሜን። ተባረኪ ሰብሌ፣ ተባረኪ። መሲና ቤካ ካላችሁ ለሚኖሽ ካላችሁ ቅድም ስጠራችሁ ስላልነበራችሁ ነው ካላችሁ ነበር ሜስ ያለውታላ። እሺ ሀሳብ ካለሽ ከዛ ቤካ ከዛ ቢኒቴን አለ ከዛ ወንጌላዊ መጥቷል እንዳገባብዬ ነው። እሺ ያው መጀመሪያ ስራ ላይ ነበርኩኝ ለዛ ነው ፈትነት። ግን እኔ የእውነት ቆሜን ያጨበጨብኩት ለእህቴ የዛሬው ርዕስ እውነት ሲገለጥ በሚለው ቢስተካከል በጣም ነው ደስ የሚለኝ። እንደ ቢጻፍ በትልቁ እዚህ ጋር እንደዚህ ቢጻፍ ነው ብዬ የተመኘሁትና የሆነ ቅጥያ ስሟ ራሱ እውነት ሲገለጥ በሚለው ቢቀየር ደስ ይለኛል የእውነት ለመናገር እና ሁላችሁም ለእህቴ እንድታጨበጭቡላት ትፈልጋለሁ። በቃ እውነትን በእውነት እንደዚህ መግለጥ ከነ መረጃ ከነ ማስረጃ ይዞ መምጣት በቃ ይሄ ነው እውነተኝነት። ይሄ ነው ከወንድሞች ጎን መቆም። ይሄ ነው ለቤተ ክርስቲያን መቆም። የእውነት ሁላችሁም እንድታጨበጭቡላት ትፈልጋለሁ። የእውነት ነው የምላችሁ። በቃ እውነት ሲገለጥ ትክክል የሆነውን ነገር ሐሰት የሌለበት በማስረጃ ሲሆን ደግሞ ነፍስህን ነው የሚያረካህ። በጣም ነው ደስ ያለኝ። በጣም እየሰማሁ ነበረ። ስሬን አቋርጬ ቁጭ ብዬ ምንም ነገር እንዳይረብሸኝ እየሰማሁኝ ነበረ። አንድ ነገር ብሎ ፖስት አድርጎ ነበረ። ተልባ ቢንጫጫ ብሎ ዳሽ ቦታ ላይ አስቀምጦ ነበር እና 5 ሎተሪያን ብጫጫ እንግዲህ በአንድ መቆጫ ብዬ ሞልቼለታለሁ። እኔ ደግሞ 5 ሰው ቢንጫጫ በአንድ መቆጫ ብዬዋለሁ። እሱ የተልባ ያለውም ማለት ነው። የኛ ወንድሞች በዚህ ልክ አንድ ሆኖ በማየቴ ደግሞ እጅግ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም እኛ በወንጌል አንደራደርም። ስለዚህ ካምዳውን ልላችሁ ፈልጋለሁ። ሁላችሁ ነው እቀጥላለሁ። ሜርሲዬ ሌሎች ይቀጥሉ። እሺ መስዬ ተባረኪ። ቤካ አለህ እንዴ? ቤካዬ እሺ ቢናዬ አንተ ቀጥልና ከዛ ወንጌላዊ። እሺ መርስዬ እንዴት አለሽ? ሰላም ላንቺ ይሁን። በዚህ ያላችሁ እንኳን ደህና ቆየሽ። እንዲሁም መሲ ሜክሻና ኤርሚነት ዮሐንስና ኢቫንጀሊስት እንዴት አላችሁ እያለው ከጆን ጋር እንኳ አብረን ነበረን። ትንሽ ቆይታ እያደረግን ነበር እኔ ቤት እና እታችን ቤት ተከፍቷል። እስኪ እታችን ስለምን ጉዳይ ነው ራሱ አንዱ በደመ ነፍስ ስለ ገድል ብሎ ጻፈ ማለት ነው። እና አሳቀኛ አይቼው ማለት ነው። በቃ እኛ ጋር ክርስቲያን አይደለም እኔ ሂዱና ይሁን ያልኩት ስለ ገድል ብሎ ጽፈው ሌላ ሰው ደግሞ መጥቶ ርዕሱን አንብቦ ነገረን እና ከዛ ቤቱ መዝጊያችን አካባቢ ስለነበር በቃ ዘግተን መጣን ማለት ነው። እና አሁን ስታወሪ እየሰማው ነበር which is good። በጣም አሪፍ የሆኑ ፖይንቶች መነሳት ያለባቸው። ተደራሹ አላማው ግቡ ምንድን ነው የዚህ ሰውዬ እና ያው ማን ስም እንዳወጣው ባላቅም ካሳቀኝም ፈገግ ካስባለኝም ከምንስማማበትም ባጃጅ ማይሞሉ ተብሎ የተሰጣቸው ስያሜ which is
ፈገግ አስብሎኛል። ይገልጻቸዋልም። እነዚህ ጥቂቶች በሉተራያን እና በመካነ ኢየሱስ ስም የሚበሩ አንበጦች ስል ነበረ ባለፈው ማለት ነው። እንደዚሁ ቲክቶክ ላይ ብቻ ነው የሚንፈራገጡት እና እነዚህ አንበጦች ባጃጅ የማይሞሉ እውነትም የማይወክላቸውን ቤተ እምነት እንወክላለን ብለው የማያውቁትን ቤተ እምነት እናውቃለን ብለው ዚስ ታይም ተነስተው በእርግጥ የሚከፋፈል ነገር ካለ ሊከፋፍሉ ማለት ነው። ዋናው ይኸው ዳዊት ተብሎ የሚጠራው ራሱን ዳዊት ብሎ የሚጠራው እሱ አካል ማለት ነው። ስለዚህ አልቻሉም። በእርግጥ ይሄ ነገር አንዳንዶቹ ክሬዲቱን የመከፋፈሉን ክሬዲት እኔ ልውሰድ ብለው ከተነሱት አንዱ ቅድም የሆነ ሰው ወዲያውኑ ኮመንት ላይ ሚዩት አረገውና ደስ አለኝ እና እንኳን ሚዩት አረጋችሁት። አንደኛው እሱ ነው። እንዲህ የሆነ የመካፈል ስራ ሰርቻለሁ፣ እየሰራው ነው፣ ከፋፈልኳቸው፣ በታተንኳቸው የሚሉ ማለት ነው። እህቴ እንዳለችው ግን እንደውም የበለጠ ወደ አንድ ነው ያመጣችሁን ማለት ነው። የበለጠ ወደ አንድ ነው ያመጣችሁን እና ያሳካላችሁ ሀሳባችሁን የት ጋር እንደሆነ የአንዱ ሀሳብ አሁን የዚህኛው አሁን ሚዩት የተደረገው ሀሳብ ሚዩት የተደረገው ልጅ ሀሳብ መዳረሻውን እናውቀዋለን። አሁንም እየተያዘ ያለው መንገድ እየሄድሽ ያለው መንገድ ጌታ ይባርክሽ። እንደ እህቴ መሲ ላደንቅሽ ፈልጋለሁ። የምትሄጅበት መንገድ ጥራት ያለው መንገድ፣ ተቀባይነት ያለው አስተማማኝ የሆኑ ነገሮች ስለሆኑ ማለት ነው እና በጣም 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 አሪፍ ነገር ነው ያወጣሽው። አጀንዳ አላቸው። አጀንዳው ፋርዘር ከእምነቱ የተለየ ነው። ይሄ ዝም ብሎ ዩናሚን ኮንሰንሰንስ ላይ እንለያያለን፣ እንትን ላይ እንቀራረባለን፣ እንደዚህ ከሆነ ከእነሱ ጋር በስጋና ደሙ ወይም ደግሞ በጥምቀቱ ምናምን እሷ እንትን ናት። ይሄ አዋዜ ታውቃላችሁ፣ አዋዜ ነገር ናት። በጥምቀት ላይ ምናምን ብለው የሚመጡባት ወይም ደግሞ በቁርባኑ ስም አድርገው የሚመጡባት አዋዜ ነገር ነው፣ ማጣፈጫ ነገር። ተደራሽ ግቡ ግን መጨረሻቸው ግን አጀንዳቸው ግን በዚህ በዴፍ የሚመሩት እነዚህ ሶስቱ ባጃጅ የማይሞሉት አካላት ተደራሽነታቸው ወይም መዳረሻቸው ምን ጋር ነው ማለት ነው? እንትን ጋር ነው። ይሄ ትልቁ ግብ በቃ አስፍተን አሁን ተባኖብሃል፣ ታውቆብሃል። ግን በዚህ መንገድ መተ ደግሞ ወንጌል አማኙን በታትናለሁ ወይ ደግሞ ከፋፍላለሁ ብትል አይሆንም፣ አይሳካም፣ አይሆንምም ማለት ነው እና ይህንን እላለሁ። እንደ አስፈላጊነቱ ደግሞ በኋላ እጨምራለሁ። ሜርሲዬ ተባረክ። እሺ ቢናዬ ተባረክ፣ ጌታ ይባርክክ። ቤካዬ ተመልሷል። ግን ወንጌላዊ ቅደም። ወንጌላዊን ያስቀደምኩበትን ምክንያት ደግሞ እናገራለሁ እኔ። ወንጌላዊ ቅደም። ቴንኪው ሜርሲ። ሰላም ለእናንተ ይሁን። ከላይ ያላችሁ ሜሲ፣ ቤካ፣ ኤርሚ፣ ዮሐንስ፣ ቢኒ ሁላችሁንም ሰላም ብያለሁ። ከስርም ያላችሁ ሁላችሁም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጣም አሪፍ ሀሳቦች እያነሳች ነው። ከመንገድ እየገባው ነበርና ፈጥኜ ለመድረስ ያላረኩት ሙከራ እና ደርሻለሁ። በመጀመሪያ እግዚአብሔር እንደዚህ ሰዎች የሚደማመጡበትን አጋጣሚ ስለፈጠረ በዚሁም አያይዞ ደስ ይለኛል። ምክንያቱም መበታተኖች የነበሩበት አካሄድ ውስጥ እግዚአብሔር ለሰይጣን እጅ እንዳንሰጥና እንዳንሸነፍ ድጋሜ የእኛ ልጆች የሚሰበስቡበት መንገድ ስለፈጠረ በእግዚአብሔር ደስ ይለኛል። ግን አንድ ሶስት ነገር መናገር የግድ ይለኛልና አንደኛ ያው ይሄ ነገር ከመጣ ጊዜ ጀምሮ ፊት ለፊት ላይ ከመካነ ኢየሱስ ሆኖ ፊት ለፊት እየቆመ የሚዋጋቸው አንዱ እኔ ስለሆንኩኝ እኔ ለመሪዎቼም በማሳወቅ ብዙ ነገሮች እየሄድንበት ነው። ምክንያቱም አንዳንድ ነገሮች እዚህ ላይ እንደምታዩት የሃይማኖት መስሎ የጀመረ ነው፣ ግን ግቡ ፖለቲካና ቸርችን መከፋፈል ነው። ደግሞ ለመካነ ኢየሱስ ራሱ አደገኛ ጠንቆች ናቸውና ለመካነ ኢየሱስ አደገኛ ጠንቅ የሆኑበት መንገዶች አይተናል እና እኔ ፊት ለፊት ነው ማውራት የማውቀው። ሶሪ እንዲሉ ሜርሲ ያው ፊት ለፊት ማውራት ስለማገር በጣም አደገኛ የሆኑ ሶስት አካሄዶች እስካሁን ተካሂደዋል። ተልኳቸውንም ሁሉም ነገር ስናከሽፍ ስንደርስበት ከመካነ ኢየሱስ ሆኖ እንደኔ የሚቃወማቸው ፊት ለፊትም ሲያገኙ እኔም ላይ ብዙ ዘመቻዎች ለማድረግ ሞክረዋል። በተለይ የመካነ ኢየሱስን የካውንስል ውሳኔዎችን አልቀበልም ብሏል ብሎ በውስጥ ለአንዳንድ መሪዎች እስከ መላክ
ግን ቪዲዮ ስደመጥ አልቀበልም ሳይሆን ሌላ ሆኖ ተገኝቷል። በጣም እናመሰግናለን። ከዛ በኋላ ስለዚህ ሰው ማጥናት ጀመርኩ። እንዳውም ምንድን ነው ዓላማው? ይህ ሰው ከየት መጣ? ምንድን ነው እያራመደ ያለው? አንዱ ያገኘሁት አሁን አንቺ ስታነሺው የነበረውን ለራሱም ያልኖረውን ክርስትና ነው በብዛት ያገኘንበት። ፈጽሞ እንደ ክርስቲያን ያልኖረውን ህይወት እዚህ ጋር አምጥቶ በትምህርት ሽፋን በትውልድ ላይ ለመጫን ሲሞክር እሱም ፈጽሞ እኛ መቀበል አንችልም። ምክንያቱም ክርስትና የምንኖረውና ሌሎች ደግሞ እንዲኖሩ የምናስተምር እንጂ እኛ ሞቅ ስለን እኛ ሳንኖረው እንደ ልባችን እየኖርን ለሌሎቹ በቃልና በኑሮ በእምነት በፍቅርና ራስን በመግዛት ለሌሎች ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ነው ጳውሎስ ለጢሞቴዎስ ያለው። ግን ቃሉም ኑሮሁም እምነቱም ፍቅርና ራስን መግዛቱም ምሳሌ ያልሆነ ሰው ምን አይነት ምሳሌ ሊሆነን እንደመጣ አላውቅም። በተለይ እዚህ ላይ ያለው አካሄድ እንደውም ከብዙዎቹ አንጻር ስጠይቅ ሳጣራ ሰሞኑን ስራ ብዬ ተያይዤው ነበረ። ግን ዊኬንድ ላይ ደግሞ እንደ አንድ አገልጋይ ሙሉ ጊዜ ይህን ቸርች ውስጥ ነው ዊኬንዱን የማሳልፈው፣ ሌላ ቀን በሌሎች ስራዎች ስለማሳልፍ በአብዛኛው። ግን በዚህ ዊኬንድ ከሰዎች ጋር ተገናኝቼ ለማውራት ሞከርኩኝ። ያደረኩት ሙከራ ላይ ፈጽሞ ክርስቲያን ተብሎ ለመጠራት የማይበቃ አይነት ሰው እንደሆነ ለማየት ችያለሁ። ክርስቲያን ይህን ሰው ለማለት በጣም ከባድ እንደሆነ አውቄያለሁ። አሁን አንቺ ስታነሻቸው የነበረ የግል ኑሮ ውስጥ ብዙም አልገባም ብዬ እንጂ ከዚህም በላይ የረከሰ ቆሻሻ የሆነ አይነት አኗኗርና የህይወት ምልልስ ስላለው ነው ሰው። ይሄ ነገር ደግሞ ያኛው ቆሻሻውን ለመደበቅ መደበቂያ ፈለገ። መደበቂያን ሲፈልግ ደግሞ መካነ ኢየሱስን አገኛት። መካነ ኢየሱስ እንደ መደበቂያ ለማገልገል እንደማትችል ደግሞ እኛም ከመካነ ኢየሱስ ሆነ ፊት ለፊት መተን ተቃወሙ። ግን ያቺ የሰይጣን በሰይጣን የተቀባች ሴትዮ እና ይሄ ልጅ ብቻ ሳይሆን ደቀ መዝሙራቸው እንኳን አንዱ የነሱ ደቀ መዝሙር የሆነ ኤልያስ የሚባል ከወሊሶ ነኝ የሚል አንድ ጥርሰ ሸራፋ ልጅ አለና እዚህ ላይ እነሱ ጋር አይታችሁ እንደሆነ ያ ልጅ ዲበኩሉ ጋር ገብቶ ያወራውን ቀን መንፈሳዊ አባታቸው ደግሞም እየመራቸው ያለ ዲበኩሉ ነው። ማን ነው የምትሉት? ይሄንን እንትኑን ሰውየውን እሱ ሲመራቸው እንደነበረ በደንብ አወቁ። ደግሞ የሚገርማችሁ እሱ ጋር ሄዶ የመከፋፈል ስራውን እንሰራለን፣ የልዩነት ስራ ላይ በጣም አትኩረን እንሰራለን ብሎ ያወራበትን አደገኛ ቪዲዮዎች አሉኝ። በቪዲዮ ጭምር ይያቸው የመለየት ስራ እንሰራለን። መካነ ኢየሱስን የመለየት መካነ ኢየሱስን ወደ ቀደመች ሉተራን ለመመለስ ሲባል እኛ ያለንበት አሁን ያለችው መካነ ኢየሱስ ማነው ሉተራዊ አይደለችም እና በዛ አይነት ዘመቻ ላይ እንሰማራለን ብሎ የሚያወራ ልጅ ሰማው። ይሄንን ንግግር ያቺ ሴትዮ እነሱ እሷ ጋር የሚሰበሰቡ እና ሚካኤል የሚባል አንድ ሰው ጋር የሁለት ሶስት ሰው ቤት ላይ ገብታ ስታወራ ሰማው። ሰሞኑን ግን ብሎክ አድርጋኛለች እንዳላያት። ሌሎቹ ጋር ሆኖ ተልኮን የሚቀበሉበት መንገድ በደንብ አየው። የተልኳቸው መንገድ ምንድን ነው? የመለየት ስራ ነው። ለመለየቱ ደግሞ ልጁ ቃል በቃል ሲናገር በጣም የሚገርማችሁ እንዲሁ ከፍቼ ብቻ ለማሰማት ከሆነ የሰነበቱ ሰዎች ስላሉ ከእነሱ ጋርም ተጨምረን በደንብ መወያየትና መነጋገር እንችላለን። ከእናንተ ጋር ለመወያየት አሁንም ዝግጁ ነን። ግን ደግሞ የመለየት ስራ መሰራት አለበት። አሁን እርስዎ እንዳሉት ይህንን መናገር እፈልጋለሁ። የመለየት ስራ መሰራት አለበት። አንድ ተብለን ያው ፖለቲካሊ ያው የወንጌላውያን አማኞች ተብሎ ካውንስል ተብሎ አሁን ፖለቲካሊ ስሙት አያሹ ሰዎች ምን ካውንስሉን ፖለቲካሊ የተደራጀው ለፖለቲካ አጀንዳ እንደሆነ በዛ ኃላፊነት ቦታ ላይ እየተቀመጡ እንዳሉ እናያለን። ያው ፖለቲካሊ አሁን ገና ከዚህ ነቅሎ ለመውጣት ቀላል ስራ አይሆንም። ሉትራኒዝምን እንደገና ለመናገር እንደገና ለመስራት እንደገና ወደ መስመር ለማስገባት ቀላል የሚባል ዋጋ አይደለም የሚያስከፍል። አያሹ ይህንን የሚያወራው ደግሞ ዲበኩሉ የሚባል ሰውዬ ቤት ተቀምጦ ነው። እዛ ተቀምጦ ቀጥታ የሚያወራው የመለየት ስራ የሚሰራው ለዚህ ሰው ነው የሚሰጠው። ይህ ሰው ነው እናንተ መካነ ኢየሱሶች ጥሩ ናችሁ፣ እናንተ ሉተራውያን ግን እንደ ሌሎቹ አይደላችሁም፣ ሌሎቹ የተጨማለቁ ስለሆኑ የጠፉ ስለሆኑ አብሯቸው እንዳጠፉ ሰጋለው እያለ የሚያወራው ያ ሰው ነው። ይህ እንዲህ የሚመክረውና ከወንጌላውያን ስለመለየት የሚያስተምረው ሰው ጋር ተቀምጦ የመለየቱ ስራ ላይ እንሰራለን፣ እኔ ብቻ አይደለሁም ከኔ በፊት እዚህ ላይ የቆዩ የተማሩ አሉ ነው የሚለው። የተማሩ የሚለው እነዚህን ቆሻሾች ጓደኞቹን ነው ማለት ነው እዚህ ላይ ያገኛቸው። እንዴት እኔ ልዩነቱ እንኳን ቢኖር ልዩነቴን ለራሴ ይዤ ከሌሎች ወንድሞች ጋር በፍቅር ስለመኖር እንጂ
በምን አይነት ሞራል ነው ወንጌላውያንን የመለየት ስራ ብዬ ማውራው? እንደውም ስህተቱ እንኳን ቢኖር በወንጌላውያን መካከል ያቺ ስህተት የምትታረሙበት የሚስተካከልበት መንገድ ላይም እንጂ የምሰራው እንዴት ነው? አይ በቃ የሆነ አይነት ስህተት አለና እነዚህ ወንጌላውያን መበተን አለባቸው በዚህ ላይ ሰራለው አይነት ንግግር በምን አይነት ሞራል ሰው እንደሚናገር አይገባኝም። ይሄ ያኛው የሰውየው ቀጥታ ተልእኮ እንደሆነ ሰውየው እዛ ጋር ሲያወራው ሙሉ በሙሉ ድምፁ ይሰማል። ምንድነው እናንተ ልዩ ናችሁ፣ እናንተ በዚህ ልዩ ናችሁ፣ እናንተ ልዩ ናችሁ። እነዚህ ሰዎች ሙሉ በሙሉ አጀንዳቸው የመለያየት ነው። ያ የመለያየት አጀንዳ ደግሞ ቸርች በእጃቸው አለመኖሩ እኛን ጠቅሞናል። አንደኛ መሪዎቻችን አይደሉም፣ ሁለተኛ ደግሞ እንደው መሪዎች ብቻ አይደሉም፣ መሪዎች አለመሆን ብቻ አይደሉም፣ በአገልግሎት በአንድ የኛ ቸርች ውስጥ ድርሻ የላቸውም። እስቲ መጥቶ ወንድ ከሆነ ዳዊት በዚች የመካነ ኢየሱስ ቤተክርስቲያን በዚህ መልክ አገለግላለሁ ብሎ ይንገረን። ከሱ ጋር ያለ አኬንገርም ሴትዮዋ እንደሆነች ያቺ የሰይጣን ማህበር ሊቀመንበር የሆነች እንደሆነች እሷ ደግሞ ቃል በቃል 1 ዓመት አልሞላኝም ገና ወደ ሉተራን ከመጣሁ አለች። በዚህ መልክ እኛ ጋር ታድሶ ትምህርት አልተማረችም ማለት ነው። ሉተራዊ የመሆን ታድሶ አልተማረችም። ታድሶ አለመማር ብቻ አይደለም፣ ቸርቻችን ሄዳ አባል አልሆነችም። የቱን ቸርች ነው ወክላ እዚህ ጋር ለመከራከር ሁሉን ካልሰደብ፣ ሁሉን ካላንቋሸሽ፣ ሁሉን ካላጠፋው ብላ የምትፈናጨው? ይሄ የሰይጣን ማህበር አባልነቷ ነው እሷ። እነዛ ጋር ደግሞ ሄዳችሁ ስታዩት የመለየት ስራ እንሰራለን ብሎ ዲበኩሉ ጋር ያወሩት ሙሉ ቪዲዮ እኔ በእጄ ያለ። ይሄንን እንዳውም ለአንዳንድ መሪዎች ልኬ ስልጣንም ባይኖራቸው ድርሻም ባይኖራቸው ግን እንደ ሰው እነዚህ ሰዎች ጀርባ ምን አይነት ተልእኮ እንዳለ እንዲያጣሩ ለመሪዎቼ ለብዙዎቹ ልክ ያለው። ምክንያቱም መጣራት አለበት። ይሄ ለወንጌላውያን ብቻ ሳይሆን ለእኛ ጠላት ሆኖ የመጡ የሰይጣን ማህበሮች ናቸው። ወደ ዳዊት ስትመጡ እንኳን ሌላው ቀርቶ ሌላው ይቅርና መካነ ኢየሱስን እንኳን እንደማያውቃት ልንገራችሁ። አንተ የኦሮሚያና የኢትዮጵያ መካነ ኢየሱስ ብሎ ቃል በቃል እዚህ ላይ ጠየቀኝ። የሚገርማችሁ መካነ ኢየሱስ ውስጥ ደግሞ ያሉ ብዙ ሲኖዶሶች አሉ። ሲኖዶሶቹ በክልልም አይደሉም፣ በዞንም አይደሉም፣ በመሬት አቀማመጥም አይደለም። በቤተክርስቲያን ስብስብ ባሉበት ስፍራ እንደየቀጠናቸው እንደየሚመቻቸው ለአስተዳደር እና ለአገልግሎት የሚመቻቸው በዛ አይነት መልክ እንጂ ያለው ሲኖዶሶች በክልል አይሁን። ለምሳሌ የኦሮሚያ ሲኖዶስ የለንም እኛ። ኦሮሚያ ውስጥ ወደ 7 ነው 8 ሲኖዶሶች ወደ 9 ሊሆኑ ነው እንዳውም አሉ። ወደ ምዕራብ እንኳን ስትሄዱ ወደ 8 አለ። ከዛ እዚህ መሀል ላይ ያለ በየቦታው አለ። ወደ ደቡብ ስትሄዱ ጉጂና ቦረና ውስጥም አሉ። እነዚህ በሲኖዶስ የተከፋፈለች እንጂ መካነ ኢየሱስ የኦሮሚያና ኢትዮጵያ የላትም። እሱ ግን የኦሮሚያና ኢትዮጵያ አላልኩም ብሎም ካለ ሌሎች ሲያወራ እኔ ደግሞ ሙሉ ቪዲዮውን ቀርጬ አውርጄ ከዩቱብ ላይ እነሱ ካስቀመጡት የኢትዮጵያና የኦሮሚያ አለኝ። ለምን እንደሆነ ታውቃላችሁ? እዚህ ላይ ከብዙዎቹ አማርኛ ተናጋሪዎች ጋር ተቀምጠን ስላለን መደረግ የተፈለገው አንተ ማታውቃለህ ወይም እነሱ ካስቀመጡ አንተ ማታውቃለህ ወይም ሌላ እኔ የሚሻልበት መንገድ አለ ለማለት ከኔ በላይ መካነ ኢየሱስን ታውቃለህ የኦሮሚያ ዲስትሪክት አለ ብሎ ሲከራከረኝ ሙሉ ቪዲዮ አለኝ። ላኩላቸው እንደውም ለወዳጆቹ ለአንዳንዶቹ። ይሄ ሰው መካነ ኢየሱስን ፈጽሞ አያውቃትም። በትንሹ መካነ ኢየሱስ ያው እኔ ወደ 15 ዓመት መካነ ኢየሱስ እያሳለፍኩ ያለው ጊዜ ውስጥ አንድ ቀን የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስ የሚባል ሰምቼ አላውቅም። በአፋን ኦሮሞ የሚያገለግሉ ቸርቾችም ባሉበት አካባቢ ላይ በተደራጀ ሰበካና ሲኖዶስ በዚህ መዋቅር ውስጥ ያሉ ናቸው። በአማርኛዎችም እንደዚህ የትኛውም የኦሮሚያ ሲኖዶስ እና የኢትዮጵያ ሲኖዶስ ሳይኖር በዚህ ደረጃ በመካነ ኢየሱስ ላይ እንኳን ጠላትነት ለማምጣት ኢትዮጵያና ኦሮሚያ የሚል ልክ እዛ ቤት እነሱ አሁን እየሰገዱላቸው ያሉ ቤት እነሱ እያመለኳቸው ያሉና የሚላኩላቸው ቤት የሚልኳቸው ሰዎች ቤት እንዳለ የኦሮሚያና ኢትዮጵያ ሲኖዶስ ተብሎ ከዚህ በፊት ጦርነት እንደተደረገ እኛንም ወደዛ አይነት መንፈስና ሞቲቭ የመምራት አደገኛ ተልእኮ እንደሆነ እኛ ደረሰንበታል። ከሌሎች መሪዎች ጋርም ተመካክሬበታል፣ እየሄድንበትም ስለሆነ ማለት ነው። ይሄንን በእነዚህ ሰዎች ከነዚህ ሰዎች ጀርባ ያሉ እነዚህ ነገሮች ሰዎች ሁሉ ሊያውቁ ይገባሉ። እነዚህ ሰዎች ኖርማሊ በአይምሮ እንኳን ጤነኛ ቢሆኑ በአይምሮ ጤነኛ የሆነ ሰው በሀገርም ሆኖ በሃይማኖት መካከል መቀራረብና አንድነት የሚፈጠርበትን እንጂ የሚያስበው መለያየትን አይሰብክም። መለያየትን መስበክ በራሱ እንትን ማጣት ነው። በግል ኮንፊደንስ ማጣት፣ በራስ መተማመን ስታጣ። ለምሳሌ እኔ ከነ ኤርሚ ጋር ከነቤካ ከብዙዎቹ ወንድሞች ጋር እዚህ ጋር በመሆኔ የበታችነት አይሰማኝም፣ የሽንፈት ሞራል አይሰማኝም። ዶክትሪናሊ ካወራን እንኳን መሸነፍ አይደለም የሚሰማኝ። እንደ ትምህርት እንዳለው ትምህርት ካላቸው ወንድሞች ጋር በክርስቶስ በሆነ እውነተኛ
አስተምህሮ ላይ ባለን የጋራ አቋም በዛ ነው እንጂ አብሯቸው የምኖረው እነሱን ለመምታትም ሆኖ ይመቱኛል ብዬ ገና ለገና በመስጋት አልንቀሳቀስም። መለያየትን አልፈጥርም። መለያየትን ከመፈጠር ሙሉ በሙሉ ማድረግ የሚገባኝ ይልቁንስ ወደ አንድነት ሰዎቹ የሚመጡበት ነው። እንደውም ጤናማ አይምሮ ያለው ሰው ለሀገርም ሆኖ ለሃይማኖት በተለይ እንደኛ ላሉ ለወንጌላውያን እንዴት ጠንካራ አንድነት እንደሚኖረን የሚያስበው የዳነ መንፈስ ካለው ነው ሰው እነዚህ ሰዎች ይህን እንኳን የሌላቸው ነው። ምን ልላችሁ ነው? የእኛም ጠላት ናቸው የመካነ ኢየሱስም። ይህንኑ እንድታውቁ ፈልጌ ነው። ለእኛ ለመካነ ኢየሱስ አደገኛ ጠላቶች አንዱ እነዚህ ሰዎች ናቸው። እኛ ጠላታችንን ደግሞ ከሌሎች ጋር ያለያየን ብቻ ሳይሆን እኛም መሀል እጁን አስገብቶ ሊበትነን የሚፈልግን እንታገሳለን ወይ አንታገስም? የራሱ መንገድ የምናስይዝበት ይዘናል። ይሄንን ልላችሁ ነው። የረከሰ የቆሸሸ በትዳሩ እንኳን ታማኝ ሆኖ አንድ ምስት ያላስተዳደረ ሰው ይችን የምታክል ቤተክርስቲያን ወክሎ ሌሎችን ካልበትንኩ ሌሎችን ካላጠፋው እስቲ ኖሮ ያሳየን። እኔ ላይ ፖለቲካ ለመስራት ሌሎች ላይ ፖለቲካ ለመስራት ከመትጋቱ በፊት እሱ ራሱ ምን አይነት ህይወት አለው ቆሞ ራሱ ማየት አለበት። አልፎም ደግሞ ተልኳቸው ታውቋል። እነዚህ ተልኳቸው በቀላሉ ምንተው አይደለም። ማንም መካነ ኢየሱስ የሆነ ሰው እንዲያውቅና ይሄ ልዩ ተልኮን እንዲያውቅ ሙሉ ዘመቻ ሙሉ ስራዬን አድርጌ እየሰራሁበት ነው። ቴንኪዩ። አሁንም በጣም እግዚአብሔርን አመሰግናለሁ። እንደዚህ በእነሱ ንክኪ ምክንያቱ እንኳን ወንድሞችም ሆኖ የተለያዩ ወገኖች ከዚህ በፊት ልዩ ልዩ አመለካከት ውስጥ ያሉ በፍጥነት ወደ አንድነት በመምጣታቸው በጣም ደስ ብሎኛል። እኛ ደግሞ ሁሌ አንድነት ወዳድ ስለሆን ሁሌ ህብረት ወዳድ ስለሆን ማንም ቢመጣ አሁን የፈለገ ምርጥ ሰው ሆኖ የወንጌል ወገን ካልሆነ ጠላት ነው። የወንጌል ወገንተኝነታችን መጀመሪያ ለወንጌል ነው። በዚሁም ላይ ነው አይደለም ጳውሎስ የሚለው ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሸክም ነው። ስለ አብያተ ክርስቲያን ሸክም የማይሰማው ይድከምም ይሳሳትም ወንድሙን እያረመንም እያገዘም እያበረታም የማይቀጥል ሰው የልዩ ተልእኮ ባለቤት ነው። እኛ ደግሞ ልዩ ተልእኮን መታገስ የለብንም። አሁን እንዳደረግነው ሌሎችም ሊመጡ ይችላሉ። ከዚህ በኋላ ሰይጣን ብዙዎቹን እያደራጀ ስለሆነ እናንተ ልዩ ናችሁ እያለ በነዚህ በጎረምሶቹ እዚህ ላይ ባሉ ከድነትና ከክርስቶስ ውጭ በሆነ ቤተ እምነት ውስጥ በዚህ ስር ተሰልፎ ሌሎችም ሊመጡ ይችላሉ። እነዚህ ሰዎች ቃል በቃል እየተናገሩ ነው። መካነ ኢየሱስ ሉተራንም በመለየት ከዛ በኋላ እነሱን ስለይ ሌሎቹ ይፈርሳሉ ብሏል። ይፈርሳሉ፣ ይቆማሉ። እነሱ አይወስኑልንም። ግን እኛ መለየቱን ለማንም እምቢ ማለት አለብን። ትላንትና አባቶቻችን መለየትን እምቢ ብለዋል በመከራቸው ጊዜ። ዛሬም አባቶቻችን እምቢ እያሉ ነው። እኛም ልጆቻቸው ነገ እምቢ እያልን በአንድነት በጠንካራ መያያዝ እንቀጥላለን። ከኤርሚ ወይም ከቤካ በላይ ወይም ከዮሐንስ በላይ እዚህ ላይ ካሉ በላይ ወይም ከሌሎች ወንድሞች በላይ የመካነ ኢየሱስ ሰው ስለሆነ ልዩ ፍቅር ሊኖረኝ አይችልም። እኔ መጀመሪያ ክርስቶስና ቃሉ ላይ ነው ህይወት የሚሰራው ከሉተራዊ ዶክትሪን በፊት። ሉተራዊ ዶክትሪንም ቢሆን መጽሐፍ ቅዱስ ብቻ ብሎ ነው የጀመረው። ከመጽሐፍ ነው የሚጀምረው። መጽሐፍ ደግሞ በክርስቶስ የሆነ ሁሉ የአንድ አካል ብልት መሆኑን እየተናገረ መጽሐፍ ነው። የምንድንበት የሉተራን ዶክትሪን የለኝም። እኔ ለምሳሌ ሉተራዊ ነኝ፣ የመካነ ኢየሱስ አገልጋይ ነኝ። ዶክትሪኔ ከዳንኩ በኋላ እኔ የምኖርበት የህይወት ስርዓት እንጂ የድነት መንገድም ሊያድነኝም ሊገለኝም የሚችል አይደለም። ያዳነኝ በክርስቶስ ኢየሱስ ከኢየሱስ ክርስቶስ በሰማው ቃል ዳግም በእውነተኛ መወለድ በመወለድ በእውነት ከተወለዱ ጋር ቤተሰብ ይሄ ወንድማማች አንድ አካል ብልት ሆኜ የምኖር ነኝ። አንድነት ላይ በጣም ማትኮር አለብን። ሰይጣን እንደዚህ አይነት የቤት ስራ ሲያመጣ እንደነ ኤርሚ እንደነ ኤፍሬም ባለ ጊዜ በዚህ አይነት መልክ ፊት ለፊት መቆም አለብን። እነዚህ መካነ ኢየሱስን አይወክሉም ብሎ ኤፍሬም የተናገረበት ንግግርን የእውነት ነው የምላችሁ ቀድቼ እንዳለ ለፓስተር ሰጠሁት፣ ለእኔ ቄስ ማለት ነው አሰማሁት። መካነ ኢየሱስ ለመሆን ምንድን ነው ግዴታ የኛ ቸርች አባል መሆን አለበት እንዴ? እንዲህ ሰው ይሄ ሰው ከዚህ በፊትም ስለ ቸርቿ የሚከራከረን ክርክሮችን ሰጥቼው ምንድን ነው የኛ ወገን ለመምሰል ሌሎቹን መጥላት ከየት ነው የሚመጣው ታዲያ? እንደዚህ ሌሎቹ ከተናገሩ እነዚህን ከኛ ለመቁረጥ የሚደረገው ትግል ምንድን ነው ብሎ እያወራንበት ነው። ሰው ለማንኛውም ልላችሁ የምፈልገው እኛ ማንም አይነት ተአምር ቢመጣ
ከፊት ለፊት ተሰልፈን ተአምሩ የሰይጣን አካሄድን ከፊት ለፊት የማነው የሰይጣን ሐሳብ አንስተውም ነው አይደለም ሐሳቡን ባለመሳት ይህንን ጨለማ ማፍረስ አለብን ወደ አንድነታችን ወደ ህብረታችን ወደ ወንጌል ተልኳችን እኔ አሁን ከነ ኤርሚ ብዙ ጊዜ የምወደውና ረጅም ጊዜ ዝም ብዬ ከስር ነው የምቀመጠው እንጂ አለክ ሙሉ ሪኩዌስት ለምን ከሌሎች ጋር የሚያደርጉት ክርክር ምስክርነት ምንጩ ምን ማነው ዓላማው ምንድነው ሰዎች ወደ እግዚአብሔር መንግስት እንዲመለሱ የነዚህ ሰዎች ዓላማስ ምንድነው ሰዎች በእግዚአብሔር መንግስት ውስጥ እንዲከፋፈሉ ሰው በሙሉ አቅም የሚቆመው ከኤርሚ ጎን ነው ለምን ሰዎች ወደ እግዚአብሔር መንግስት እንዲመለሱ የሚተጋሱ ነው እነዚህ ሰዎች በእግዚአብሔር መንግስት ውስጥ መከፋፈል ፈጥሮ እንዲጣሉ ዲያብሎሳዊ አጀንዳን ለማስረት የመጡ ናቸው ይሄንን እስከ መጨረሻ እንቃወማለን በርቱ በጣም ስለምወዳችሁ ነው እየሮጥኩ የመጣሁኝ ቴንክ ዩ ብዙ ማወራኝ ሶ እነዚህ ማወቅ አለብን ቴንክ ዩ ወንጌላዊ ጌታ ኢየሱስ ይባርክ ተባረክ ምን ወዲ ወንድማችን እንዳንተ አይነት ወንድሞችን ነው የምናውቀው ከመካነ ኢየሱስ መካነ ኢየሱስ የኛ ናት ወንድሞቻችን ናቸው እህቶቻችን ናቸው በአንዱ አካል ውስጥ ያለን ብልቶች ነን ስንል እንዳንተ አይነትን ወንድሞች ነው እኛ የምናውቀው አለቀ ለዛ ነው ጌታ ኢየሱስ ይባርክ ግልጽና ትክክለኛ ሐሳብ ነው እንደው መረጃዎችንም ሰጥተናል ጭራሽ አንተንም አድሬስ እስከማድረግ ተደርሷል ማለት ነው ጥሩ ነው ነገራችን ላይ በእኔ ላይ ዘመቻ ተጀምሮ ነበር ዋው ዘመቻው የደረሳቸው ሰዎች በፍጥነት ወደኔ መለሱት ለምን ያቁኛል በአቋም እኔ ሩቅ አትሂዱ እኔ ሳምን ምስራቅ ኢትዮጵያ ላይ 8 ማይሞሉ 7 መካነ ኢየሱስ ነበሩ ዛሬ ግን ምስራቅ ኢትዮጵያ ላይ መካነ ኢየሱስ የሌለበት ወረዳ እንኳን በቁጥር ትንሽ ነው ይሄኛው እነሱ አያቁም ይሄ ሰው ከኔ የመጣው ድንገቶቻችሁ ውስጥ ተቀምጦ እንደነሱ ሶሻል ሚዲያ ላይ ቲክቶክ ፕላትፎርም አግኝቶ ገብቶ እዛ ላይ ሌሎችን ለመስደብና ለመከፋፈል የመጣ መሰላቸው የመጣንበት መንገድ የተሰራንበት መንገድ በጣም ተአምር ነው በ14 አመት ውስጥ ዛሬ በትንሹ ምስራቅ ኢትዮጵያ ላይ ያሉ መካነ ኢየሱሶች ከ65 በታች አይደሉም አጠቃላዩ ስናይ ያኔ 8 9 የማይሞሉ 10 የማይሞሉ በቁጥር ቸርቾች ከኔ ይሄኛው የመጣው የድካም የአገልግሎት የብዙዎች ትጋት የቤተክርስቲያን ምርጥ ስትራቴጂ ወንጌል ለማዳረስ ያላትን ውጤት ነው እነዚህ ሰዎች ደግሞ የዚህ ተካፋይ አይደሉም እኔ ለመወንጀል ቪዲዮ ሰርቶ ልኳል ለሰዎች ከመሪዎች አንዱ አምጥቶ መጥቶ ሳቀባቸው ለምን ያቀኛል እነሱ እንደሚሉት የኦሮሚያና የኢትዮጵያ አይደለም ፖለቲከኛ ነው ሁሉ እያሉ ኮሜንት ይሰጡ ነበር ኮሜንታቸው ላይ ደግሞ ቪዲዮ ሲያሳይ በጣም ያፈርኩኝ እኔ ራሴን ማቀው ወንጌላዊ ነው እነዚህ ሰዎች ፖለቲከኛ ነው ይሉኛል ለምን እነሱን በውስጣቸው እየተጠናወታቸው ያለውን ለማምጣት ሰው በኔ ላይ ተደርጓል ዘመቻ ግን የደረሳቸው ሰዎች በሙሉ መልሶ ነው የደወሉልኝ እነዚህ ሰዎች ሰይጣናዊ ተልኳላቸው አጣራ ሚለንዳው ሶ ቴንክ ዩ ይሄንን ነው ሜርሲ ተባረክ ወንጌላዊ ጌታ ኢየሱስ ይባርክ ወንጌላዊ አብዱ ሰላም እንቀጥላለን ትግሉን መሬት ላይም አየር ላይም ውጊያችን ከደምና ከስጋ ጋር አይደለም በስጋ ለባሽ ነው የሚጠቀመው የጨለማው መንግስትና እንቀጥላለን ህይወት የሌለው ሰው ቤተክርስቲያንን ሊያስተዳድርም የእግዚአብሔር ህዝብንም ሊያገለግልም አይችልም ይሄ ቪዲዮ ላይ ነው የምትጭኘው ሜርሲ ላይ ነው የምትጭኘው አሉ የተለያዩ ዩቲዩብ ቻናሎች ከተለቀቀ እልክልሃለሁ ማገኘው ደግሞ ስለሱ ያለ መስረጃም በጣም በተሻለ መንገድ ሌሎችም እንድትልክልኝ ፈልጋለሁ ምንም ችግር የለም ሁሉንም እልክልሃለሁ እኛ የሰራንባቸው ጥቂቶች አሉ ግን ካንቺ ደግሞ አሁንም በተሻለ ፈልጋለሁ ቴንክ ዩ ቀጥይ ከሌሎች ጋር እኔም ሰማችኋለሁ ተቀበል እሺ ተባረኩ እሺ አስተሪዮ አንተ ነው የምትቀጥለው አንድ ነገር ልበልና ሰጣሃለሁ እድሉን በጣም ይቅርታ ቤካዬ ካለ ሰላም ትለናለህ አሁን ዛሬ በዚህ ላይቭ ላይ ቤካም ሆነ ኤርሚ ምንም አይነት አስተያየት እንዲሰጡ አልፈልግም ምንም ምክንያቱም ከዚህ በፊት ወንድሞቼ ብዙ ነገር ሲናገሩ ብዙ ተብለዋል በቃ እኔ መኖራቸው ብቻ ለኔ በቂ ነው ወንድሞቼ ከጎኔ ማለት ነው ከዛ በተረፈ ግን እኔ ልናገር ቢሉም አልፈቅድላችሁ ካላችሁ ግን ድምጻችሁን አሰሙ ሰላም ብቻ በሉ ኤኒ ታይም በተለይ በቅርብ ጊዜ ቤካ ይቅርታ እንዲጠይቅ ተደርጓል በተናገረው ንግግር ነገር ግን እሱ የተናገረው ንግግር ሰውየው ቤት ጓዳው ላይ ተገኝቷል ማለት ነው ስለዚህ ኤኒ ታይም ወንድሞቼ ሰላም ለማለት ብቻ ሲመቻችሁ አሳውቁኝ አስተሪው ቀጥል
ሰላም ለእናንተ ይሁን። ይሰማል ድምጼ? በመጀመሪያ ይሰማል። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስላስገባችሁ፣ በጣም ደስ ብሎኛል። ይሄ እንግዲህ ከመለያየት ወደ አንድነት፣ ደግሞም አንድነትም የሆነ ደግሞ ፌክ የሆነ አንድነት ሳይሆን የምር የኖረ በህይወትም የታየ ወደ ታየው አንድነት ያው መሬቱ ላይ ያለው እውነታውን በሚያሳይ አይነት መንገድ ወንድሜ ቅድም ወንጌላዊ አብዱል ሰላም ነው። በጣም ደስ የሚል አገላለጽ ባለፈውም ተከታትየዋለሁ፣ አይቼዋለሁ። እውነታውን የተናገረ ምንም አዲስ ነገር አይደለም። እየተከታተልኳቸው ነበር። እንደውም ቆይቷል። የመጀመሪያ ሲመጡም በመጀመሪያው አካባቢ ላይ ግሩፕ እውነትም የመካነ ኢየሱስን ትምህርት መስሎኝ እኔም ጆይን አድርጌ ነበረ። ያው ላይክ አንዳንድ ሰዎች መረዳት የማይችሉት ልዩነታችን አንዳንድ ልዩነቶች ስላሉ በተለይ ደግሞ ሳክራመንት ማለት ነው። በሳክራመንት ጉዳይ የተወሰኑ ልዩነቶች ስላሉ እነሱን ለማስረዳት በሚል እኔም ከነሱ ጋር አንድ ቀን ሁለት ቀን እንደዚህ አየኋቸው። ከዛ ቀጥታ ትምህርቱን እያስተማርን እኔም ከታችም እየሆንኩ ያበረታቷቸው ሁሎችንም ባይዘው ፎሎ አድርጌያቸዋለሁ እና እኔ በቅንነት ነበር እንደዛ ይመስለኝ፣ ግን ቀጥታ አታከ ወደ ማድረግ ነው ሄዱት። ያው በዛ መንገድ የሚማርም ጠፋ ይመስለኛል። የሚቀመጡ ሰዎች 8 9 12 እንደዚህ ከ20 አይበልጡም። እንደዛ አይነት ነገር ነበር እና እኔ እንደዛም ቢሆንም በዛው ማስተማር መቀጠል ጥሩ ነበረ። ግን እንደሱ ሳይሆን ቀረና ቀጥታው አታክ ነው የመጣ ማለት ነው። እንደሚታወቀው ደግሞ እዚህ ቲክቶክ ላይ ደግሞ እንዲህ አይነት የሚራገብ ነገር ይሄ አታኪንግ ነገር በቃ ይሄ ድንጋይ መወራወሩ በጣም ብዙ ተከታይ ያስገኛል፣ ብዙ የሚያደምጥ ሰውም ይኖራል እና በእንዲህ አይነት መንገድ ይሄንን መንገድ የመረጡ መስሎ ታየኝና ይሄ ትክክል አይደለም በሚል ጊዜ እንግዲህ አንዳንዶችም ብሎክ አድርገውኛል። እንግዲህ እኔ ወንጌላዊ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። በተቻለ መጠን የስነ መለኮት ትምህርትም ተምሬያለሁ፣ የቴዎሎጂውን አውቃለሁ፣ የመካነ ኢየሱስን ልዩነትን በደንብ አውቃለሁ እና ጭራሽ እኔን እንትን ወደ ማለት ነው ሄዱት ማለት ነው። ማለት አታክ ወደ ማድረግ እና እኔም ኦኬ እንደሱ ከሆነ ምክንያቱም እነሱን ፊት ለፊት መጋፈጡ ብዙ እንትን አይደለም፣ ውጤታማ አልሆንኩም ማለት ነው። ገብቼ ለማስረዳት ልዩነታችን እንዳለ ሆኖ ግን አንድነታችን ይበልጣል። ደግሞ በተለይ የማገለግልባት ቤተክርስቲያን ለሁሎችም አብያተ ክርስቲያናት ጥላ የሆነች ቤተክርስቲያን ናት። እንደ ምሳሌ አድርጌ በደርግ ጊዜ ብዙ መከራ ሲደርስ ሌሎች አብያተ ክርስቲያናት ሲዘጉ እንኳን የኛ ቤተክርስቲያን የኛ ማህበር ለሌሎቹ በየሰዓትና ቀንና ሰዓት ከፍላ ሰጣ። ኦኬ የታፈነ ድምጽ አለ። እሺ ሶሪ አይደለም ኮሜንት ተዘግቶ ስለነበር ነው። አስተሪው ሲከፈት ነው ያሉት። ትሰማለህ? እሺ በዚህ መንገድ እንደዛ ለማስረዳት ሞከርኩኝ ማለት ነው እና ከቤተ ክርስቲያን ከነበረው ነባራዊ ሁኔታ ተነስቼ ሌሎቹ አብያተ ክርስቲያናት ደግሞ አብያተ ክርስቲያናት ህይወት ኤምኬሲ ወይም መሰረተ ክርስቶስ ሙሉ ወንጌል የሚባሉት እና ሌሎችም እንደዚህ አሁን ፍሪ ቸርች የሆኑት በሙሉ እኛ ማህበር ላይ ሰዓት ተሰጥቷቸው በቤተ ክርስቲያን ደረጃ ሰዓት ቀን ተወስዶላቸው እንደዛ ሲያመልኩበት የነበረ ነው። እኛ ማህበር ላይ መጥቶ ያልተጠቀመ የእግዚአብሔርን መገኘት ያላየ ሰው የለም። ኦልሞስት ትላልቅ የሚባሉ ሰዎች አጠቃላይ ማለት ነው እና በየትኛውም ዓለም ያሉ የሚያውቁት ሀቅ ነው ይሄ ማለት ነው። የተገለጠ እውነት ነው። ከዚህ አንጻር እንኳን ለማስረዳት ሞከርኩኝ ማለት ነው። አንድ ነን፣ ምንድነው ልዩነታችን ያለው ምንድነው የሚል ከረር ያለ ውይይትም አድርገናል። ያው ግን ጭራሽ መስማት አይፈልጉም ማለት የያዙት የተለየ ዓላማ ነበረ ማለት ነው። እኔ በጣም እንደውም ያኔ ተከፋይ ከፋዮች ናችሁ እናንተ ብያቸው፣ ያው እኔም ትንሽ አሁን በዚያ ቃል ምናልባት እየሰማችሁን ከሆነ ብሎክ አድርጋችሁኛል። ግን እየሰማችሁን ከሆነ ሜቢ ይቅርታ ጠይቃለሁ። ምክንያቱም መረጃ የለኝም እንደተከፈላችሁ፣ ግን ከፋፋይ ግን ናችሁ። አሁንም የማልዋሸው ማለት ነው። ሳይከፈላችሁ ከፋፋይ ልትሆኑ ትችላላችሁ። ያለው መሰረታዊ ያለው እውነታ በመሬት ላይ ያለው በጣም ፈጽሞ እናንተ ከምታወሩት ፈጽሞ ሩቅ ነው። በቃ የለም እንደዚህ አይነት ነገር። ምናልባት አሜሪካን ሆናችሁ አውሮፓ ሆናችሁ እንደዛ ካለ እዛው ነው መጨረስ ያለባችሁ እንጂ
እኛ ጋር እዚህ መሬት ላይ ያለው እውነተኛው አገልግሎት ግን እንደዛ አይደለም። ወንጌልን ስናገለግል አብረን በህብረት ነው። አሁን ክፍለ ከተማ የሚባል የወንጌላውያን ክፍለ ከተማ በህብረት ሆነን የምንጸልይበት ጊዜ አለ። የምንጸልይበት አብረን ከአማኑኤል ህብረት ጋር ምንድነው ይሄ ከኤምኬሲ ጋር እና ከሌሎችም አብያተ ክርስቲያናት ከሙሉ ወንጌል እና ከሌሎችም አብያተ ክርስቲያናት ጋር ከጉባኤ እግዚአብሔር ማለት ነው ከነሱ ጋር ሆነን አብረን እንጸልያለን። አብረን የወንጌል ምስክርነት እንወጣለን ለማዳን ማለት ነው። ሰውን ለማዳን ሰውየው በሚቀርበው ነው የእግዚአብሔር ሰው ከሰጠን ወይም ደግሞ ልቡን የተከፈተ ሰው ከሰጠን በሚቀርበው ነው የምንሰጠው። እንዲህ አይነት አገልግሎት አለ። ስቲል አሁን ያለውን አክቲቭ የሆነውን ነገር ነው እየተናገርኩ ያለው። አዲስ ሌላ ነገር ሚስጥራዊ ነገር አይደለም እያወራ ያለሁት። አሁን ያለውን ሀቅ ነው እያወራ ያለሁት እና ከዚህ አንጻር በአንድ ነው የምናገለግል በሚል ብዙ ተነጋግሬ አውቃለሁ። ግን ምንም የመስማት እንትኑ የላቸውም እና በፊት አባቶቻችን ባለፉት መንገድ በሄዱበት መንገድ በዛው ነው የምንቀጥለው። መቼም አዲስ ነገር አናመጣም የትምህርት ለውጥ እስካልመጣ ድረስ ማለት ነው። የትምህርቱ ለውጥ ትናንትናም የነበረ ነው፣ ዛሬም ያለ ነው፣ ይሄው ይቀጥላል። አለቀ። ከዚህ የበለጠ ነገር ምንም ነገር የለም እና በእንዲህ አይነት አንድነት ውስጥ ያለን ሰው ያለን ህብረት ለመበጥበጥ በጣም ጥረት ተደርጓል እና ይሄ ደግሞ ትክክል አይደለም። እንደውም በጣም ገፋ ተብሎ ከወንጌላውያን አማኞች ከጴንጤቆስታል ይልቅ እንደው ይሄ ኦርቶዶክስ ይሻለኛል የሚል ጽንፍ የረገጠ አይነት ንግግርም ሲነገር ነበረ። በጣም በሚያሳዝን ሁኔታ ግን እንደዛ ይበል እንጂ ማንም የሚቀበለው ግን ኦርቶዶክሳዊ የለም ደስ የሚለው። ስለዚህ ዝም ብሎ ለቃላት እንደዛ አይነት ተናገረ ማለት ነው። ኤኒሃው በምንድን ነው አንድነታችን የሚለው በቃ አንደኛ የካውንስሉ አባላት ነን። ካውንስሉ ደግሞ ያጸደቀዋል። አብራ መካነ ኢየሱስ የፈረመችበት አለ። በዛ ጉዳይ ላይ አንድ ነን። አንድ ካልሆን ለምንድን ነው ካውንስሉ የገባ ነው? በባለፈውም ወንጌላዊ ሲሞግታቸው ነበረ በጣም ደስ በሚል ማለት ነው እና በነገረ ድነት ሳይቀር የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፈርማለች። አንቀጽ 4 ላይ ማለት ነው ነገረ ድነትን ሳይቀር ፈርማለች። ስለዚህ በነገረ ድነት እንስማማለን ማለት ነው። ከዚህ የበለጠ ምንድን ነው? ይሄ ከካውንስሉም ባለፈ ተግባራዊ በሆነ መንገድ ደግሞ በጣም ምናልባት ሁሉም አንደርስታንድ የማያደርገው ትምህርት ቤት አለን። የጋራ ትምህርት ቤት አንድ የስነ መለኮት ትምህርት ቤት አለን። የወንጌላውያን አማኞችና መካነ ኢየሱስ በጋራ የከፈቱት ማለት ነው። 40% መካነ ኢየሱስ፣ 20% ቃለ ሕይወት፣ ሌላውን ፐርሰንት ደግሞ ሌሎቹ አብያተ ክርስቲያናት አብረን የገነባ ነው። አብረን የምናስተምርበት አብረን ቦርድ የሆንበት ኤገስት የሚባል ትምህርት ቤት አለ፣ ሳር ቤት አካባቢ ማለት ነው። ያ እኮ ዝም ብሎ ኖርማል ትምህርት ቤት እኮ አይደለም። የስነ መለኮት ዲቤት የሚደረግበት ፍጭት የሚደረግበት የሚከናወንበት የትምህርት ቤት እኮ ነው። ይሄ ትምህርት ቤት በጋራ ነው የሚያስተዳድሩት። በጋራ ነው ድርሻውም ያለው። በጋራ ነው ቦርድም ላይ የተቀመጡት። ይሄ ሁሉ አንድነት አይደለም ወይ? ከዚህም ባለፈ ደግሞ እኔ ሴሚናሪን የተማርኩኝ ሴሚናሪ በመማርበት ጊዜ እንደውም አንድ ነገር ያልኳቸው የቅዱስ ቁርባን ይሄ ክሎዝ ነው ክሎዝ ኮሚኒየን ነው የምንከተለው። ኦፍ ኮርስ ክሎዝ ነው። እኔ አይ ዶንት ቲንክ እዚህ ኦፕን ኮሚኒየን የሚከተላል እንዴ? ማንኛውም ሰው ያለፈ ያገደመ መጥቶ ይውሰድ የሚላል እንዴ? ማንም አንድ ጉባኤ እግዚአብሔር ቤተክርስቲያን ላይ አንድ ኦርቶዶክሳዊ መጥቶ ቅዱስ ቁርባን ይወስዳል እንዴ? ክሎዝ እኮ ነው እሱ። ምን ማለት ነው? ስለዚህ ክሎዝ ነው ማለት ነው። ስለዚህ ኦፕን የሆነ የለም ለማለት ነው ሲጀመርም ማለት ነው። እና እዛም ሴሚናሪ እየተማርን በነበረበት ጊዜ መቼም ከአብያተ ክርስቲያናት መጥተው ነው የሚማሩት። የድጋፍ ደብዳቤ አጽፈው ፈተናውን አልፈው በዛ መንገድ ነው ትምህርቱን የሚጀምሩት። ከኤምኬሲ በጣም ወደው ጓደኛ ያለ ከሙሉ ወንጌልም ነበሩ፣ ከቃለ ሕይወትም ነበሩ፣ ተምረዋል እዛው አብረውኝ። ግን ስንማር ግን በጣም ፎር ሰርፕራይዝ ምንድነው እነዚህ ሊቃውንት ከሚባሉት አሁን እዚህ ቲክቶክ ላይ ካሉት እዛ የተሻለ ትምህርት የተማሩ ዶክተሮች አሉ፣ በጣም የተማሩ ሰዎች አሉ። በስነ መለኮት ማለት ነው። በስነ መለኮት የተማሩ ሰዎች ከሌሎቹ አብያተ ክርስቲያናት ከመጡ ልጆች ጋር እኩል ተሰልፈን ነው ቅዱስ ቁርባንን የምንወስደው። አሁን ሄድና ቸክ አድርግ ነው ያልኩት። ያኔም የተናገርኩት እውነት ነው። እኔ በነበርኩበት ጊዜም እኩል ቅዱስ ቁርባን እንወስዳለን። እነሱ ኤምኬሲ ስለሆኑ አይከለከሉም። አንተ ኤምኬሲ ነህ ይታወቃል እኮ በቤተክርስቲያኒቱ የድጋፍ ደብዳቤ አምጥቶ ነው እዛ የሚገባው ትምህርት ቤት የሚገባው።
የሚፈቀድለት። ከገባ በኋላ ግን በዛ ጊዜ ቅዱስ ቁርባን አብሮ ይወስዳል። ተማሪ ሆኑ ሴሚናሪ የዲግሪ ተማሪ ሆኑ የማስተርስ ተማሪ ሆኑ ማለት ነው። አሁን ደግሞ ምናልባት ዶክተሬት ዲግሪም ተጀምሯል። እና ይሄ ሁሉ አንድነት እያለ ሳይኖሬ ዛሬ መጣ አንድ አይደለም ለምን ትለኛለህ ነው። ይሄ በጣም ዓላማ ያለው የከፋፋይነት መንፈስ ካልሆነ በስተቀር በጭራሽ የማያስኬድ ነው። እውነትም አይደለም። ደግሞ የሚናገሩትም ነገር መሬት ላይ የሌለ ነገር ነው። እኔ ፐርሰናሊ አላውቀውም። ከወንጌል አማኞች ጋር እኩል አብረን የምናገለግለው ደግሞ የእግዚአብሔርን ቃል የሚያክል ቅዱሱን የእግዚአብሔርን ቃል መተው የሚያካፍሉን ከሌሎች አብያተ ክርስቲያናት እንጋብዛለን። እንደዚህ ስለው እንደውም አንዱ በጣም ስቆብኛል። እንዴት ይሄ እኮ በመካነ ኢየሱስ እኮ ስርዓት ትክክል አይደለም። ቄሱም ቢሆን ቄሱም ሊማር ይገባል። ሽማግሌዎችም ቢሆኑ እነሱም ትክክል አይደሉም ብሎ ሊያርም ማለት ነው። ኢማጂን ግን የሚሰማ ከሆነ ወዳጄ የሲኖዶስ ስብሰባ ላይ የሲኖዶስ ስልጠና ላይ ከሌሎች አብያተ ክርስቲያናት መተው የሲኖዶስ ማለት የአዲስ አበባ ሲኖዶስ እኛ አዲስ አበባ ሲኖዶስ ነን። የአዲስ አበባ ሲኖዶስ 34 ማህበረ ምዕመናን አለ። 34 ጃይንት የሚያክሉ ማህበረ ምዕመናን በጣም ትላልቅ ናቸው። የመካነ ኢየሱስ ይታወቃል። እነሱ እኮ በምንሰበሰብበት ጊዜ ለቀሳውስትና የቀሳውስትና የወንጌላውያን ስልጠናዎች ይደረጋሉ። በዛ ጊዜ እኮ ከሌሎች አብያተ ክርስቲያናት ሊያሰለጥን ከሚችል በየትኛውም ስለ ወንጌል ምስክርነትም ይሁን ስለ የትኛውም ነገር ስልጠናን መጥቶ ይሰጣል። አብረን እንካፈላለን፣ አብረን እናጠናለን፣ የእግዚአብሔርን ቃል እንማማራለን፣ የጥናት ዘዴን እንማራለን። ይሄ እኮ አብረን ህብረት ስላለን ነው እንጂ ባይኖረን እንዴት ሊሆን ይችላል እንዴ? አንድ ኦርቶዶክሳዊ ቄስ በጣም የተማረ የተራቀቀ ሰው መጥቶ እንዲህ ሊያደርግ ይችላል እንዴ? በጭራሽ አይችልም። አንቀበለውም። የለም አልዳንም ብለን ነው የምናምነው እኛ። እንግዲህ ድንዋል ብለህ ካመንክ ለምን እዚህ በጣም ከትንሽ ህዝብ ጋር ለምን እንትን እንደምትል አይገባኝም። ምክንያቱም ሰፊ ህዝብ ነው የኦርቶዶክስ ህዝብ። እዛ ጋር ገብተህ የዳነ ከሆነ ማለት ነው እና ወደዛ ብዙ እንዳልገባ በሚል ነው። ስለዚህ በጣም መሰረታዊ ነገሩን አላገኛችሁትም። በኢትዮጵያ ላይ ያለውን አክቹዋል ሀቅ በጭራሽ አላገኛችሁትም። ያ የሌለውን ነገር ነው እያወራችሁ ያላችሁት እና ይሄ ደግሞ ትክክል አይደለም። ከፋፋይነት በጣም ፈጽሞ ትክክል አይደለም። ደግሞም እንደ መካነ ኢየሱስ እያላችሁ አታውሩ። መካነ ኢየሱስ አይደላችሁም። እኛ ካሪዝማቲክ ነን። ካሪዝማቲክ ምን አይነት ካሪዝማ እንደሆነ ታውቃለህ? ከየትኛውም የወንጌል አማኞች ጋር እኩል የሚያደርገን ማለት ነው። ልሳን የምንናገር፣ በመንፈስ ቅዱስ ምሪት የምንንቀሳቀስ፣ የእግዚአብሔርን ድምፅ የምንሰማ ሰዎች ነን ማለት ነው። እግዚአብሔር አሁን ዛሬ ይናገራል ብለህ የምታምን ከሆነ እግዚአብሔር እኛ ቸርችናና እግዚአብሔር ይናገራል። ነብይት የሆነች ቤተክርስቲያን ያለችን፣ ሐዋርያዊት የሆነች ቤተክርስቲያን ያለችን። ይሄ ነብይት ማለት እግዚአብሔር ድምጹን የሚልክባቸው ሰዎች ምዕመናን የተቀመጡ ድምጹን የሚሰሙ ሰዎች የተቀመጡባት ማለት ነው። ምናልባት አንድ ነብይ ብለን ላንሾም እንችላለን፣ ግን እግዚአብሔር ግን ስቲል በህዝቡ መካከል ይናገራል። ይህንን የምንሰማ ሰዎች ነን እኛ። ስለዚህ ካሪዝማቲክ ከዚህም አንጻር ነው እና በጣም ብዙ ነገሩ ለመለያየት የምታደርጉት ጥረት ትክክል አይደለም። እንደኔ እንደ አንድ አገልጋይ ሌሎችን እንኳን እንዲሰብስብ እንትን ባልልም ፈጽማችሁ አትወክሉኝም። ፈጽማችሁ ማለት ነው። አይቻችኋለሁ፣ ሰምቻችኋለሁ። በየዕለቱ የምታደርጉትን ነገር ከማን ጋር ስትገቡ ለስለስ ብላችሁ እንደምታወሩ አውቃለሁ። አሁን ከኤርሚ ጋር ኤርሚ እንደው ድንገት እነሱ ቤት ቢገባ ምን ያህል ጩኸት እንደሚሆን አስቡ። ደግሞ ከሌላ አንድ ቀሲስ የተባለ ወይም ደግሞ የሆነ ሲገባ እንዴት እንደቀደቁ እንዴት አይነት ፋሻል ኤክስፕሬሽን እንደሚያሳዩ ይታወቃል። አየህ፣ ይሄ እንዲህ ስታደርግ በጣም የሚያስነቃ ነገር ነው። እዚህ ጋር ነው መሰረታዊ ችግሩ። እነሱ ሲመጡ አክብረ ቄስዬ ምናምን ብለህ በጣም ንግግራቸውን ይሄ በጣም የፍርሃት መንፈስ ስላለባችሁ ነው። ባይዘው በፊት ላይ ምናልባት ቤተሰቦቻችሁ ሌሎችም ነገሮች በጭቆና ላይ ኖራችሁ ከሆነ ያንን ፍራቻችሁን በሌላ እዛ ጎን አስቀምጡት እንጂ እነሱን እየፈራችሁ እየተንቀጠቀጣችሁ እየራዳችሁ እየሰገዳችሁ መስገድ እኮ ነው የሚቀራቸው አንዳንዶቹ ማለት ነው። ስመለከት ያለው በየትኛውም ቤት ሆኜ እያየሁ ነው፣ እየተመለከትኩ ነው። ብሎክ ባልተደረኩባቸው ማለት ነው። እና እንዴት እንደምትሽቆጠቆጡ አስባችሁታል? አይታችሁታል? ግን ከወንጌል አማኝ አንድ ሲመጣ እንዴት እንደምታበሻቅጡት እንዴት አድርጋችሁ እንትን እንደምትሉት ከወንጌል አማኞች ይቀር። እኔ እንኳን የቤተ ክርስቲያን አገልጋይ ሆኜ እንኳን ስመጣ እንኳን ጭራሽ እንደማገለግል እንኳን አይደለም እንደምመንም እንደ ሰው እንኳን ክብር እኮ የላችሁም። አየህ፣ ይሄ ነው መሰረታዊ ልዩነታችን ማለት ነው። እና ባለፈው ወንጌላዊ እንዴት ስታስጨንቁት እንደነበር አይቻለሁ። ሁሉንም ተከታትያለሁ።
ፈጽሞ ይሄ እናንተ የምታወሩት ጉዳይ መሬት ላይ የሌለ መካነ ኢየሱስን የማይወክል ፈጽሞ የሌለ ነገር ነው። ባይዘው ፈጽሞ የሌለ ነገር ምናልባት እናንተ ጋር ካለ እሱን እንደወደዳችሁ ማድረግ ትችላላችሁ። በመሰረቱ አንዱ የሚዘሪ ሲነድ እንደነበረ አባል እንደሆነ ተናግሯል። እኛ በነገራችን ላይ የሴቶች የእግዚአብሔር መንፈስ አለባቸው። የእግዚአብሔር መንፈስ ነው አገልግሎቱን የሚፈጽመው። ስለዚህ ሴቶች ቄሶች አሉ። ዶክተር ጽጌ በረዳ የምትባል በጣም የምትገርም የእግዚአብሔር መንፈስ ያለባት ቄስ አለች እኛ ጋር መካነ ኢየሱስ ላይ። ወዳጄ ትቀበላለህ? እሷን የሲኖዶስ መሪ ናት። የአዲስ አበባ ሲኖዶስ ፕሬዚዳንት ነች። ስለዚህ ልዩነት አለን። መካነ ኢየሱስ እያልክ አታውራ ማለት ነው። መጀመሪያ ተቀበላት። የሲኖዶስ መሪን ተቀበላት መጀመሪያ እንደ አገልጋይ። እግዚአብሔር መንፈስ በሷ ላይ አለ። እሷ እግዚአብሔር በወንዶች እንደሚሰራ በሴቷም ይሰራል ብለህ ተቀበልልኝ መጀመሪያ እንጂ መካነ ኢየሱስ አትበለኝ። ኮንፌሽን አትበለኝ። አክቹዋሊ ያለውን ሀቅ ሳትቀበል አገልጋዮችን ሳትቀበል እንዴት ነው መካነ ኢየሱስ ልትል የምትችለው? ነውስ መካነ ኢየሱስ እንዳጠቃላይ ችግር ውስጥ ነው ያለችው ማለት እንዳጠቃላይ ስተናል። እንደሱ ከሆነ እንግዲህ ተሐድሶ ፍጠርና የሆነ አንጃ ሆነህ እንደሱ እንትን ማድረግ ትችላለህ። አሊያ ግን በጣም የተሳሳተ መንገድ ነው እየሄዳችሁ ያላችሁት። ከዚህ ስተታችሁ መመለስ ይኖርባችኋል። የአባቶቻችሁን ወደኋላ ያለውን ታሪክ መመልከት ይኖርባችኋል። ወደኋላ የነበረውን ታሪክ የአንድነቱን ህይወት መመልከት ይኖርባችኋል። አንድ ነን ስንል ግን ፍጹም አንድነት እያልን ደግሞ አይደለም። እንኳን እኛ እርስ በርሱ እኮ አንድ ምንድነው ይሄ ፔንቴኮስታልም ራሱ ከአንደኛው ቸርች ሌላኛው ቸርች የተለያየ ካልቸር ይኖረዋል። የተለየ ነገር የተለየ ራሱ አይዴንቲቲ ይኖረዋል። የግድ ነው ልዩነት። አንድ ቤተክርስቲያን ላይ በራሳቸው የሚያመልኩ ሰዎች እዚህኛው ጋር ከሚያመልኩ ሰዎች የተወሰነ ልዩነት ካልቸርም ይሁን የምንም ይሁን ልዩነት ይኖራል። ግን ያን ልዩነት ካሰፋው እውነት ነው ይሰፋል። ግን የኛ ግን በወንጌል አማኞች የመካነ ኢየሱስ ግን የወንጌል አማኞች ግን በኢትዮጵያ ያለው እውነታ ፈጽሞ የተለየ ነው እና ይሄንን ቆም ብላችሁ እንድታስቡ እንደወንድም መክራችኋለሁ። ምክንያቱም ልዩነትን መፍጠር ትክክል ስላይደለ ማለት ነው እና ደግሞ የመሬቱንም እውነት ፈጽሞ የሚያሳይ ስላይደለ ብትመለሱና ብታስተውሉ በጣም ጥሩ ይመስለኛል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እናንተንም ኤፍሬምን ባለፈው ሲናገር በጣም ነው ውስጤ ደስ የሚለው የነበረው እና በጣም ደስ የሚል ነገር ነው እያደረጋችሁ ያላችሁት። እግዚአብሔር ይባርካችሁ። ተባረኩ። ተባረክ አስተርእዮ። ጌታ ኢየሱስ ይባርክ። እንግዲህ መሬት ላይ ያለችው መካነ ኢየሱስ እቺን ትመስላለች። መሬት ላይ ያለችው መካነ ኢየሱስ ማለት ነው። ኤፍዬ ሰላም ትለናለህ። ሰላም በለን የሚመችህ ከሆነ ኦልራይት። ሜሲ ሰላም ናችሁ ወይ? ሰላም ልበላችሁ አይመችኝም፣ ግን ያው ሰላምታ ብቻ ነው። ሰላም ብቻ በል። ተባረኩ። ሰላም ብያችኋለሁ ሁላችሁንም።